ሮሜ ምዕራፍ 8 ከቁጥር 14 የአባታችን የእግዚአብሔርን ቃል ለማንበብ ሁላችንም በዓለም ዙሪያ ያላችሁ ይሄን ቻናል የምትመለከቱ ተዘጋጅታችሁ ከኛ ጋር እስከ መጨረሻ እንድትቆዩ ስል በትህትና ገልጻለሁ። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞታው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን። ምን አለብን? ዕዳ አለብን። እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ቁጥር 14ና የመጨረሻውና ዋናው ቦታ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ዛሬ ስለ መንፈስ ቅዱስ ላስተምር ስመጣ ከአእምሮ በላይ የሆነ ወገለጥ ውስጥ እንድትገቡ ነው የምፈልገው። መንፈስ ቅዱስ ማለት የስሙ ትርጉም ለሶስት አይነት ነው። አንደኛው ብሪዚንግ ይባላል። ሁለተኛው ስፒሪት ይባላል። ሶስተኛው ዊንድ ይባላል። እነኚህ ሶስቱን ቋንቋ የሚተረጉመው በሂብሪው ቋንቋ መንፈስ ወይንም ስፒሪት የሚለውን ቋንቋ ምን እንደሚባል ታውቃላችሁ? ኒዮ ይባላል። ኤፕ ነው ፒ አለች፣ ፒ ሳይለንት ናት። ከዛ ኒዮ ይባላል። ከዛስ አጠቃላይ ኒዮሚያ ይባላል። እነዚህን ታዲያ ሶስቱን ዊንድ ብሪዚንግ እንደ ስፒሪት ብሎ ሶስቱን እንዴት ተረጎመ ካላችሁ ጎስት ከሚል ቃል ነው የመጣው። መንፈስ በነገራችን ላይ ሶስት አይነት ነው። ሶስት አይነት መንፈስ አለ በምድር ላይ። ስንት አይነት? ሶስት አይነት መንፈስ አለ። አንደኛ የእግዚአብሔር መንፈስ ወይንም ቅዱሱ የሚባለው፣ ሁለተኛስ የሰው መንፈስ፣ ሶስተኛስ የሰይጣን መንፈስ። ሶስቱ መንፈሶች እዚህ ምድር ላይ ወይንም እዚህ ዓለም ላይ ይንቀሳቀሳሉ በ8 ቢሊዮን ህዝብ መካከል እና ሶስቱ መንፈሶች እየተንቀሳቀሱ ባለበት ሰዓት የእግዚአብሔር መንፈስ የተኛው ነው፣ የሰው መንፈስ የተኛው ነው፣ የሰይጣን መንፈስ የተኛው ነው ብለህ መለየት ያለብህ በስጋ ሳይሆን በመንፈስ ነው። መንፈስ በመንፈስ ይመረመራል እንጂ መንፈስ በስጋ አይመረመርም። ስለዚህ መንፈስ ማለት ኒዮ ማለት ሲሆን ምን ማለት ነው? ኒዮ ማለት ወይንም ኒዮሚያ ማለት በሂብሪው ቋንቋ ወደኛ ስተረጎም ሆሊ ጎስት ማለት ሲሆን ወይንም ንጹህ ቅዱስ የእግዚአብሔር መንፈስ ማለት ሲሆን ምን ማለት ነው? ይሄ ቋንቋ የማይጨበጥ ማለት ነው። ምን የማይደረግ የማይጨበጥ። ኦኬ፣ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ የፈሪሳውያን ጥያቄ ከመለሰ በኋላ መንፈሳዊ የሆነ ሰው ነፋስ ከየት እንደሚመጣ ከየትም ወዴትም እንደሚሄድ ታውቃላችሁ አላቸው። አናውቅም አሉት። እንግዲያውስ እኔም እንደዚሁ ነኝ፣ ከወዴትም እንደመጣው ወዴትም እንደሚሄድ አልነግራችሁም አለና ከመንፈስ የሆነ መንፈስ ነው አለ፣ ከስጋም የተወለደ ስጋ ነው አለ። ስለዚህ መንፈስ ቅዱስ ያለበት ሰው የማይጨበጥ ሰው ነው ማለት ነው። ስለዚህ ዛሬ የእግዚአብሔር መንፈስ ያስተማረኝ ትልቅ ቃል አለ። በእግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው ሲል ለካ የእግዚአብሔር ልጆች ያልሆኑ ሌሎች አሉ ማለት ነው። Let me show some example. ለምሳሌ አንድ ወፍ አለ እንበል፣ ወይንም አንድ ወፍ አለ እንበልሽ። ለምሳሌ ወፍ አንድ ዛፍ ላይ አይተ ሲመለስ ሱቅ ሄጄ ሲመለስ እዛ ዛፍ ላይ ይጠብቀኛል አትልም። ወፍ ነውና አታምነው። አንድ አጠገቢ በተጠጋ ሰዓት ድሩ ብሎ በሮ ይጠፋል። ስለዚህ ይሄ ወፍ እንኳን በአቅሙ የማይጨበጥ ከሆነ ነፋስ ከወዴት ይመጣል ሲል ነፋስ ነው ይላል። ይሄኛው መንፈስ ቅዱስ የሚለው አንደኛው ዊንድ ብያለሁ አይደል? ቅድም ዊንድ ማለት ነፋስ ማለት ነው። እሺ ምን ማለት ነው ነፋስ ማለት? መድረሻ የሌለው መጀመሪያም የሌለው ማለት ነው። አሁን ብዙዎቻችሁ እስቲ ነፋስ ከየት መጣ ወዴት ሄደ የምታውቁት ነገር አለ? ለነፋስ ዘብራ መንገድ አለው
ትራፊክ አለ፣ ከፍታ ዝቅታ የሚባል ነገር አለ፣ ቤት ውስጥ የማያስገባ ቦታ አለ፣ ኮርነር አለ ብሎ ይቆማል። ነፋስ አይቆምም። ነፋስን የሚከለክለው ነገር የለም። ብዙዎቻችን ቤት እንሰራለን፣ ቤት ሰርተናል። አይ ቲንክ ቤት ያለን ብዙ ሰዎች አለን እዚህ ጉባኤ ወይንም እዚህ ዓለም ሚዲያ ላይ። ግን ቤታችን እንደፈለግ ነገር ጥቅጥቅ አድርገን ሰርተን ነፋስ ይገባል። እንዴት ይገባል? ነፋስን የሚያግደው የለም። ለምንድን ነው እንደዛ ያለው? ከመጽሐፍ ቅዱስ ጋር ላገናኝ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ በሉቃስ ወንጌል ምዕራፍ 24 ላይ እየፈሩ እየተንቦቃበቁ መምህራችን ሞቷል፣ ወደቀብን፣ በሉንኮ ጎልጎታ ላይ ሰቀሉ ሲሉ የኔ አምላክ ቀጥ ብለው በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሆን። አንድ ሰው ይሄን አሜን ብሎ ይውሰድ። ሰላም ለእናንተ ይሆን። እኔ የሚሰጣችሁ ሰላም ምድር የምትሰጠው አይደለም። ምን እያለ ነው? ምን ማለት ነው? ከመንፈስ የተወለደ መንፈስ ነው ማለት መንፈሳዊ የሆነ ሰው ነፋስ ነው እያለ ነው። ስለዚህ ክርስቶስ ኢየሱስ ራሱ እንደ ነፋስ ነው የሆነው። ለምን? የተዘጋ ቤት ውስጥ ወይንም በተዘጋ ቤት ውስጥ ዘው ብሎ ነው የገባው። ቤቱ ተዘግቶ ነው ያለው። ስለዚህ ክርስቶስ ኢየሱስ ያለውም ሰው አሁን ዛሬ እንደዛ ነው። የትም ዓለም ላይ ሆኖ ይሄን ቴሌቪዥን የምትመለከቱ በሙሉ ምን ማለት ነው? የትም ቦታ ሄደ የሚዘጋብህ በር የለም። ቢዘጋብህ እንኳን አንተ ገብተሃል። ወዳጆቼ ክርስቲያን ስንሆን ወይንም ክርስቶስ ኢየሱስን ስንቀበል የተዘጋ ወይንም ሊዘጋ ያለው በር የለም። ትናንትና ወረገነው በነበረን አገልግሎት ላይ ራዕይ ምዕራፍ 3 ከቁጥር 8 ነው ያስተማርኩት። የተከፈተ በር ሰጥቻለሁ የሚለው ማንንም ሊዘጋው አይችልም ያልኩ ነበር ያስተማርኩት። ምን ማለት ነው? አንድም ክርስቶስ ኢየሱስን በተቀበልንበት እጃችን አንስተን ጌታ ሆይ ስሜን በሕይወት መዝገብ ላይ ጻፈው ባልንበት በዛችው ማይክሮ ሰከንድ በራችን ክፍት ሆኗል። ለምን? በዮሐንስ ወንጌል እዛው ምዕራፍ ላይ ምን እንደሚል ታውቃላችሁ? በሩ እኔ ነኝ አለ። በእኔ የሚገባ ቢኖር አንድ ያመነ ሰው ጮሆ አሜን ይበል። ላውጅባችሁ ወይ ኢየሱስ ያለው ሰው መቆሚያ የለውም፣ መድረሻም የለውም። መድረሻውና መቆሚያው ራሱ ኢየሱስ ይሆናል። ምድር ላይም ሰማይ ላይም የምትገደበው በእግዚአብሔር ልክ ይሆናል። ስለዚህ የእግዚአብሔር ልክ ደግሞ ገደብ የለው። ስለዚህ አንተም ብታውቅ ዛሬ ብትረዳ አእምሮ ክፍት ይሁንና አንድ ነገር ልነግራችሁ እፈልጋለሁ። ጌታ ኢየሱስን ውስጣችሁ ላይ የተሸክማችሁ የምትዞሩ ሰዎች እናንተ ልካችሁ እንትን አይደሉም፣ ልክ ክርስቶስ ነው። አንድ የምስራች አሁን ልድገም። የሚመጥናችሁ ክርስቶስ ጋር ያለ የእግዚአብሔር ቃል እንጂ እናንተን እዚህ ምድር ላይ የሚመጥናችሁ ኮተት የለም። አንድ ሰው ጮሆ አሜን ይባል። ዛን ሰው እኔ ከሁኔታ በላይ ነኝ ይበል። በሉ ከኔ ጋር እኔ ከሁኔታ በላይ ነኝ፣ ከሚወራው በላይ ነኝ፣ ከሚደረገው በላይ ነኝ። ላውጅባችሁ የእግዚአብሔር ልጆች አቤት በሉ። የእግዚአብሔር ልጆች አትጨበጥም፣ አትያዝም፣ አትገደብም፣ አትመረመርም። መንፈስ ቅዱስ ያለው ሰው ሶስት አማራጭ አለው። ስንት አማራጭ? ሶስት አማራጭ አለው። ወይ ነፋስ ነው፣ ወይ እስትንፋስ ነው። ብሪዚንግ ማለት እስትንፋስ ማለት ነው። ወይ ስፒሪት ነው፣ መንፈስ ነው። መንፈስ ቅዱስ ውስጡ ላይ ያለው ሰው ወይ ነፋስ ነህ፣ ወይ መንፈስ ነህ፣ ወይ እስትንፋስ ነህ። ሶስቱም ኢቫፖሬት ያደርጋሉ፣ ሶስቱም ይተነፍሳሉ፣ አይያዙም። አንድ ብሪዚንግ የሚባለው ወይንም አንድ እስትንፋስ እያለ ይወጣል እንጂ ማንም አያግደው። ስለዚህ ምን እያለ ነው? ክርስቲያን ክርስቶስ ኢየሱስን ውስጡ ላይ ተቀብሎ ያለ ሰው ያንተ ዋና አማራጭ መፍትሄ የሌለው መፍትሄ ምንድነው ቢባል መውጣት እንጂ መግባት አይቻልም። መውጣት እንጂ መከደን አችልም። እኔ እስትንፋሴን ለ5 ደቂቃ እንዲህ ባረግ እሞታለሁ። እውነት ውሸት? አፍንጫዬ ሲጥ አድርጌ ቢይዝ አልሞትም እንዴ? ለምን? እስትንፋሱ ማንነቱ that the character of breathing which means a discharging from out one and something የእስትንፋስ ማንነቱ ራሱ ከአንድ ቦታ መውጣት ነው እንጂ መያዝ አይደለም። ስለዚህ ምን እያልኳችሁ ነው?
አሁን ብዙ ሰዎች ክርስቶስ ኢየሱስን ይዘ በሆነ ቦታ እንዳትወጣ የከለከለ የሆነ ነገር አለ። ተው እሱ ያኛው ነው። ዛሬ ይመታል። አንድ ቦታ መውጣት ፈልጋችሁ ታች ላይ የሆናችሁ ሰዎች ዛሬ የምስራች ይዤላችሁ መጥቻለሁ። በኢየሱስም የምትወጡበት ጊዜ ደርሷል። ወደ ክብር የምትወጡበት፣ ወደ ጸጋ የምትወጣበት፣ ወደ ኃይል የምትወጣበት፣ ወደ እግዚአብሔር መንፈስ የምትወጣበት፣ ሰማይ ላይ ካለው መንፈስ ጋር የምትነጋገርበት። እረ አንድ ሰው ጮሆ አሜን ይበል። በዮሐንስ ራእይ ምዕራፍ ረፈሉ ተባረኩ። በዮሐንስ ራእይ ምዕራፍ 22 ላይ ነው ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ መልአኩን ላከው ወደ ዮሐንስ ፈጥሞ ወደ ሴት ላይ። ከዛስ በራእይ መልአኩ ተገለጠለት። ከዛስ በኃይለኛ ብርሃን ጨረር ወደ ህይወቱ መጣ። ከዛስ ጴጥሞ ደሴት ላይ እያለ ጴጥሮስ ማለት ዮሐንስ ደነገጠ፣ ተደፋ፣ በግንባሩን ተደፍቶ እኔ ላመልክ ልስገድልህ ያለው። ከዛ ናናናና ተነሳ አለው። ማን? የእግዚአብሔር መልአክ። ተነስ፣ እኔ ካንተና ካንተ አብሮ ባሪያዎች ከነቢያቶች ጋር አብሬ ማገለግል ባሪያ ነኝ። ለኔ አትስገድ፣ ስግደት የሚገባው ለእግዚአብሔር ነው አለ ራሱ የእግዚአብሔር መልአክ። እሺ እቺን ያልኩበት ምክንያት ስላለ ነው። ስፒሪት የሚለው የግሪክ ቋንቋ ኒዮ ነው። ኒዮ ማለት በሌላ ቋንቋ ኤንጅል ማለት ነው። ላውጅባችሁ አሁን እኛ የክርስቶስ መልእክተኞች ነን አይደል? መልአክ ማለት የስሙ ትርጉም ነው፣ እንጀል ማለት ነው አይደለ? መልአክ። እኛ አሁን ምንድነው መሰላችሁ? ክርስቶስ ኢየሱስን በተቀበልናት በዛች መንፈስ በዛች ሰዓት በእኛ ውስጥ የትንሣኤ መንፈስ ገብቷል። የትንሣኤ መንፈስ ማለት ደግሞ መቃብር ያልዘጋው፣ መቃብር ያልቻለው፣ ድንጋይ ያልቻለው ፈንቅሎ መውጣት የቻለ ወደ እኔ። ስለዚህ ያ መንፈስ እኛ ውስጥ አለ። ስለዚህ ምን እያለ ነው? እኛ የምንያዝ ሰዎች አይደለም፣ አፈንቅለን የምንሄድ መልእክተኞች ነን፣ ኤንጅሎች ነን። ስለዚህ የትም ቦታ ለመሄድ ፍቃድ ተሰጥቶናል ከሰማይ። ምን ተሰጥቶናል? ፍቃድ ተሰጥቶናል። የምንያዝ ሰዎች አይደለም። ስለዚህ መንፈስ ቅዱስ የሚታይበት ሰው ምልክቱ 3 ነው። አንደኛ እንደ ንፋስ ነው። ሁለተኛ እንደ እስትንፋስ ነው። ሶስተኛስ እንደ ራሱ እንደ መንፈስ ነው። መንፈስ ምን ማለት ነው? አንደኛ መቀመጥ በማይችለው ባልተጠበቀ ቦታ ላይ አንደ ይቀመጣል። መንፈስ እንደ ምታት ነው አንዳንዴ የሚመጣብን አይደል እንዴ? የሆነ ሰው ዱብ ሲል እንዴ መንፈስ ነህ እንደ እንላለን አይደል እንዴ? ለምን አፒር ስለሚያደርግ ወዲያው እርጀንትሊ አፒር ስለሚሆን ወዲያውኑ ብቅ ስለሚል እንደነግጣለን። መንፈስ ቅዱስ ያለበትም ሰው እንደዛ ነው። ወዲያውኑ ሰዎች እንትና ነው እንዲህ ነው ብለው ሲጠብቁ የሆነ ቦታ ላይ ወጥቶ ይታያል። አሜን። ኧረ አንድ ሰው አሜን ይበል። ስለዚህ አሁን ምን ማለት ነው? መንፈስ ቅዱስ ያለበት ሰው በፍጹም ልትጨብጠው አትችልም። አንተ እዚህ ጋር ነው ስትለው አረጋት ኦኬ፣ እዛ አካባቢ አይጠፋም እንትና ስትባል ዞሮ በዛ አካባቢ እንደዛ ከፍታ ላይ ይታያል። ሁለተኛ መንፈስ ቅዱስ ያለበት ሰው ሁለተኛ መገለጫውን ተናግሬ እጨርስ። ሁለተኛ መገለጫው ይዛለው ብሎ ብዙ እጆች ይመጣሉ። አቤት ብዙ እጆች፣ ከዛም ከጎረቤትም ከውጭም ከውስጥም ከዘመድም ከቸርችም ከየትም ቦታ ከወዳጅም ከጠላትም ብዙ እጆች ውስጡ ላይ ያለውን ጸጋ ውስጡ ላይ ያለውን ማንነት ለመያዝ ወይንም መንገዱን ለመግታት እንዲህ ብሎ ሊይዙት እንዲህ ሊጨብጡት ይመጣሉ። ከዛስ ድንገት አሟልጆ ከእጃቸው ይሄዳል። ረስቲ አንድ ሰው እኔ አልያዝም በል። አንድ ሰው ጮሆ እኔ አልያዝም በል። ለምንድን ነው እንደዛ ያልኩት? ነፋስ ነው። ነፋስን የሚጨብጥ ሰው የለም። ከዚህ ከመጽሐፍ ቅዱስ ልንገራችሁ። ጌታ ኢየሱስ ክርስቶስን ለመገፍተር ገፍትሮ ለመጣል አንተን አይደለ ያስጨነቀን አሉና ወደ ገደል አፋፍ አምጥቶ እንዲህ ገፈተርን ሲል መጽሐፍ እንደዚህ ይላል፣ በመካከላቸው አልፎ ሄደ። ዚፓሮ ሶሎኮኔሜኒያ በሆነ ሁኔታ የማይያዝ ሰው አለ። ኪሱ እንደሚለው የማይሆን ሰው አለ። ቋንቋው እንደሚለው የማይሆን ሰው አለ። ሰፈሩ እንደሚለው የማይሆን ሰው አለ። ደረጃ እንደሚለው የማይሆን ሰው አለ። I don't care about you። እኔ ስለ ራሴ ያውቃለሁ። እኔን ሚይዘኝ አካል የለም። እኔ ሄጅ ያለው ከኔ ጋር የሚሄድ ጮኸ አሜን ይበል። በኢየሱስም አትያዝም። በደጋሚ እጅ አትያዝም።
በጠንቋይ አትበላም። በሰይጣን አትወርቅም። በጠላቶች ክስ አትሸነፍም። ሰይጣን ተሰብስቦ እድገትን አይዙም። እድገትን አይቀነጭፉም። ቅባትን አይበሉም። ተችዎች አይበሉም። ሰንበሌጦች አይበሉም። ጌሳሞች አይበሉም። ከኔ ጋር አቤት በሉ። ናይሚዎች እየተቹ ታልፋለህ። እያላገጡ ታልፋለህ። መንፈስ ቅዱስ ያለበት ሰው የሚያዝ አይደለም። ሲያንሰው ጮሆ እኔ እንደ ንፋስ ነኝ። ኧረ አንድ ሰው አሜን ይበል። ወንጌል ያለው ሰው አይወድቅም። ወንጌል ያለው ሰው አይበላም። የሚተች እያለ ያልፋል። የሚቀና እያለ ያልፋል። ገፈተርኩኝ እያለ ሳይወድቅ ይሄዳል። በላው እያለ ራሱ ይበላል። ሲያን ሰው ጮሆ መንፈስ ቅዱስ በሉ። ትራንስፖርታችሁ ይሆናል። መመኪያችሁ ይሆናል። አፋችሁ ይሆናል። አንደበታችሁ ይሆናል። ጉልበታችሁ ይሆናል። ቅባታችሁ ይሆናል። ባዶ እጅን አትወጣም። ከመንፈስ ቅዱስ ጋር ትመላለሳል። አጽናኙን እልክላችኋለሁ፣ እርሱም ከእናንተ ጋር ለዘላለም ይኖራል። ሲያን ሰው ጮሆ መንፈስ ቅዱስ በሉ። ከኔ ጋር ለዘላለም ትኖራለህ። ልበለው የሚያስፈልግህን መንፈስ ቅዱስ ያቀርባል። የጸለይከውን መንፈስ ቅዱስ ይሰጣል። ማገልገል እየፈለገ ውስጡ ላይ ቅባት እያለ የተያዘ ሰው አለ። ዛሬ ነፋስ ነው ብያለሁ። አትያዝም። አምልጠህ ሄዳል በኢየሱስ ስም። አንድ ሰው ጮሆ አሜን ብሎ ይውሰድ። ብዙ እጆች ነበሩ እኔን ለማገት የኔን ሩጫ ለመያዝ ብዙ እጆች ነበሩ የተነሱት፣ ከውስጥ ብሎም ከውጭ ብዙ እጆች ነበሩ። መንፈስ ቅዱስ ግን ከኔ ጋር ያኔ ተራራ ላይ ቃል ስለገባ ሁሉንም ውሃና ዳቦ አድርጎ ሰጠኝ። እንጀራና ወጥ አድርጎ ሰጠኝ። እየረገጥኩ ማለፍ ሆነልኝ። ባዶዬን ወጥቼ መንፈስ ቅዱስ ሰው ሰጠኝ። ባዶዬን ወጥቼ መንፈስ ቅዱስ ጸጋ ሰጠኝ። ባዶዬን ወጥቼ መንፈስ ቅዱስ ሞገስ ሰጠኝ። ያየ ሁሉ ይወዳል አለኝ። ይኸው ያየኝ ሁሉ ይወደኛል። ሻላባንያቦ ራዳ ሲባናና እዚህ ከኔ ጋር መንፈስ ቅዱስ ከዚህ በኋላ ብቻዬ አልወጣም፣ አብሬክ እወጣለሁ። ማን ነው ከኔ ጋር አላፍርም ከዚህ በኋላ የሚል? መጽሐፍ ቅዱሶቻችሁን ከፍ አድርጉ። ሌሎች እጆቻችሁን ከፍ አድርጉ። መንፈስ ቅዱስ ለአንዳንድ ሰው ቪዛ ይሆናል። ለአንዳንድ ሰው አማርኛ እንግሊዘኛ ይሆናል። ለአንዳንድ ሰው ቋንቋ ይሆናል። ለአንዳንድ ሰው ቢሮ የሚያስገባበት ሲፒዮ ይሆናል። ለአንዳንድ ሰው አውጥቶ የኛ ቤት እንዲህ ነው ብሎ ለማሳየት መከታ ዘር ጓደኛ ይሆናል።